አሁን የማወራችሁ ጊዜ ቆሞባታል ስለምትባለው ኤርትራ ገመና አይደለም። መልህቃችን ደራሲያን ሰሜናዊት እንቁ እያሉ ያንቆለጳጳሷት ሀገር ልማትና ብልጽግና እንቁልልጭ ሆኖባታል የሚለውንም መዳሰስ አይደለም። ዘገባችን ኢትዮጵያ ውስጥ የዘጠናዎቹ ልጆች ትዝታ ኤርትራ ውስጥ ዛሬ የሚኖር ህይወት መሆኑን ለማስረዳትም አይደለም። ይህን በርካቶች ብለውታል። ሀገሪቱን የጎበኙ የውጭ ሀገር ቱሪስቶች በሙሉ ኤርትራ ትናንት እንጂ ዛሬ የላትም ይላሉ። ሙዚየም የሚል ቃል የተሸለመችውም ካሁንነት ይልቅ ትዝታነቷ ስለሚያጋድል ነው። በኢትዮጵያ አርሶ አደሩ ጋር የደረሰ የኢንተርኔት አገልግሎት በኤርትራ ባለጸጎች ቤት ውስጥ የለም። ዜጎች ከኢንተርኔት ጋር የተሳሰረ ህይወት የላቸውም። የከተማ ልማት፣ ኢንዱስትሪያላይዜሽን፣ ዲጂታላይዜሽን እና ዓለም አቀፍ የፋይናንስ ትስስር የሚባሉ ወሳኝ የኢኮኖሚ ቃላት ኤርትራ ላይ ይገደፋሉ። ይህ ሀገሪቱ ልትደብቀው ያልቻለችው እውነት ነው። በኤርትራ አንድ ግለሰብ ካቢኔም ፓርላማም ሀገርም ነው። አሁን ጥያቄው ኤርትራ እንዴት ተሸነፈች? ያ ስራ ወዳድ ጠንካራና ተወዳጅ ህዝብ በአንድ ግለሰብ መዳፍ ስለምን ደቀቀ? ትልቅ የመልማት የመበልጸግና ማደግ ዕድል ያለው ሀገር እንዴት ወደቀ? እንዴት ተሸነፈ? የሚለው ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን በልማት ከበለጸጉት ሀገራት ተርታን ለማዋለድ በሚል የተመሰረተውን የኤርትራ ሀገረ መንግስት ከደም አፋሳሽ ትግል በኋላ አመድ አፋሽ ሆኖ የቀረው ለምንድን ነው የሚለውን ይመለከታል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የኤርትራ ፕሮጀክት እንዴት ተሸነፈ? ኤርትራስ እንዴት ተሸነፈች? የሚለው መመልከቱ የኢትዮጵያንና የኤርትራ መጻኢ ግንኙነት ይወስናል። አንቱ የተባሉ ቀጠናውን ያጠኑ ሊቃውንት የሽንፈቱን አንጋዎች ለመለየት ኤርትራን ፈትሸዋል። የቀድሞ የቢቢሲ አፍሪካ ኤዲተር ማርቲን ፕላውት እንደ ጎርጎሲያኑ አቆጣጠር በ2016 ያሳተመው አንደርስታንዲንግ ኤርትሪያ ኢንሳይድ አፍሪካ ሞስት ሪፕሬሲቭ ስቴት የተሰኘው መጽሐፉ ኤርትራ ከተስፋ ወደ አምባገነንነት ከልማት ወደ ድቀት ተሸጋግራለች ይላል። ደራሲው መጽሐፉ ኤርትራ በአፍሪካ እጅግ ሚስጥራዊና ጨቋኝ ሀገር በማለት ይፈርጃታል። ፕላውት እንደጻፈውና እንደሚከራከረው የዘጠናዎቹ ጦርነትና ከዚያ በመለስ ያለው ጊዜ መሪዋ በሀገሪቱ ዲሞክራሲን፣ ሰብአዊ መብትና ልማትን ለማፈን ሰበብ አድርገው እንዲጠቀሙበት ምክንያት ሆኗል ይላል። ሁኔታው መንግስት ህገ መንግስቱን እንዳይተገብር፣ ምርጫ እንዳያካሂድና ወጣቶችን ገደብ ለሌለው ጊዜ በውትድርና እንዲያቆይ ምክንያት ሆኗል ሲልም ያብራራል። ኤርትራን ወጣት አልባ ያደረጋትም የጊዜ ገደብ የሌለውና ደሞዝ አልባው ወታደራዊ አገልግሎት ሚሊዮን ወጣቶችን በየብስ ከድንበር ጠባቂ የጥይት አፍ፣ በባህር ደግሞ ከአሳፍ ተናንቀው ሀገራቸውን ለቀው እንዲወጡ አድርጓቸዋል። የኢኮኖሚው መድቀቅ፣ የትምህርት ተቋማት ህልውና አደጋ ውስጥ መውደቅና በምትኩ የሳዋ ወታደራዊ ካምፕ መስፋት የዜጎች ፈተና ሆኗል። ወጣት ሴቶች 18 ዓመት ሳይሞላቸው ትዳርን፣ ወንዶች ስደትን የሚመርጡት ከዋጠ ከማይተፋው ሳዋ ለማምለጥ ነው። ኤርትራ ግልጽ ብሔራዊ በጀት የላትም። በኤርትራ ግልጽ የመንግስት አሰራር አይታወቅም። ሻቢያ የኢኮኖሚ ዘዋሪ ሲሆን የጦር መኮንኖች ኮንትሮባንድ ላይ ተንተራሰውን ኢኮኖሚ ዘውሩታል። የዘ ኢኮኖሚስት መጽሔት ዘገባ እንደሚያመለክተው በኤርትራ የታሸገ ውሃ እንኳ በሀገሪቱ አይመረትም። እናም ጥያቄው ኤርትራ በዓለም አቀፉ የፖለቲካል ኢኮኖሚ ውስጥ በዚህ መጠን እንዴት ተሸነፈች የሚለው ነው። የመጀመሪያው ጉዳይ ኤርትራ የተመሰረተችው በራሷ አቅም፣ በውስጥ ጥንካሬዋና ከኢትዮጵያ በተለየ ታሪክና በነገ ተስፋዋ ላይ ተመስርታ አይደለም። የኤርትራ መሰረት የኢትዮጵያ ውድቀት ነው። የኤርትራ ልማት በኢትዮጵያ ውድመት፣ ትንሳኤዋ በሞቷ ላይ እንዲመሰረት ሆኗል። ኤርትራን የመሰረቱት እንድትመሰረት ባንክና ታንኩን ያቀበሉ ሀገራት የመግባቢያ የጋራ ታህታይ ኮመን ዲኖሚኔተር ይህ ሀቅ ነው። ይህ አይነት የሀገር ፕሮጀክት በፖለቲካ ሳይንስ እሳቤ ውስጥ እንግዳ ነው። አንደኛ፣ ሀገራት በዚህ እሳቤ ውስጥ ሆነው ሀገር ለመመስረት የሄዱበት ርቀት የለም። ሁለተኛ፣ የጎረቤት አቅም ሀብት ቋምጦ ጎጆ የወጣ ሀገርም የሌለ በመሆኑ ነው። የሁለቱ ሀገራት የኋላ ታሪክ ግንኙነትን ያጠና አካል ሻቢያ በምን ያክል ጥላቻ እንደተፈጠረ ይረዳዋል።
ህወሓት መራሹ የሽግግር መንግስት ቢሆን በበረሃ በአብሮነት ዘመኑ ከጀመረው ከዚህ ጥላቻ ጋር ተሰልፎ ጉዳዩ ስጋ ለብሶ እውን እንዲሆን ያበረከተው አስተዋጽኦ በቀላሉ መገንዘብ ይቻላል። ህወሓት የሚዘውረው የሽግግር መንግስት ስልጣን እንደተቆጣጠረ ከትግል ዘመን ጀምሮ ይነሱ የነበሩ ሐሳቦችና የብሔራዊ ጥቅም ላይ የፈጸማቸው ወንጀሎች ዛሬም ኢትዮጵያን ዋጋ እያስከፈሉ ዘልቋል። አንዱ የሻቢያ ኢትዮጵያ ቀኝ ገዢ ናት የሚል ትርክትና የሻቢያን የሀገርነት ጥያቄ ተቀብሎ ኢትዮጵያን የባህር በር አልባ የሚያደርገውን ውሳኔ መወሰን በኢትዮጵያ ብሔራዊ ጥቅም ላይ በታሪክ ውስጥ የተፈጸመ ትልቅ ወንጀል ነው። የዘጠናዎቹ ግጭት መንስኤ ሻቢያ ነጻ ሀገርን ከመሰረተም በኋላ ቢሆን በኢትዮጵያ ኢኮኖሚ ላይ እንዳሻይ ለወሰን የማለቱ ጉዳይ ነው። ኤርትራ የግላችን ኢትዮጵያ ግን የጋራችን የሚል ነባራዊ እውነት ውሎ አድሮ መቃቃርን ፈጥሯል። እናም ድንገት የሀገራቱ መሪ ፓርቲዎች መቃቃር በወቅቱ ግራ የሚያጋባ እውነት ሆኖ ነበር። ከዚህ አስቀድሞ ሁለቱ ሀገራት ግጭት ለማስወገድ በጋራ ሲሰሩ ነበር። በአፍሪካ አንድነት ድርጅት ውስጥ የጋራ አቋም መያዝና በአንድ የገንዘብ ኖት ነበርም የሚጠቀሙት። እናም በድንገት ሀገራቱ ወደ ክርክርና ጸብ መግባታቸው ዓለም አቀፉ ማህበረሰብ አስደንግጧል። ህዝቡም ቢሆን የመንግስታቱ ሽርክና ተበጥሶ ክርክርና ጠብ ነግሶ ጥይት ለመቀራቀር መድረሳቸው ግር ብሎታል። ነገር ግን የሻቢያን የሀገርነት ስሪት ለጥቅሙ ሲል በኢትዮጵያ ጥቅም ላይ መንጠላጠል ኢትዮጵያ ከኤርትራ ታገኘዋለች ብሎ በሚያስበው ነገሮች ላይ ደግሞ ኤርትራ የኤርትራውያን ብቻ ትሆናለች። ያኔ ነጻ ሀገር መሆናቸውን ያስታውሱታል። እርግጥ የጥፋት የሻቢያን ብቻ ሳይሆን የህወሓት መራሹ ኢህአዴግም ነው። ኤርትራ መገንጠሏን ተከትሎ የሽግግር መንግስቱ የኤርትራ ኢኮኖሚ ማንቀሳቀሻ ይሆን ዘንድ በወቅቱ ምንዛሬ ትልቅ የሚባለውን ብር ለኤርትራ መንግስት ሰጥቷል። ኢትዮጵያ ለኤርትራ ኢኮኖሚ ማንቀሳቀሻ የሚሆን ገንዘብ እስከ መፍቀድ ያለው ውሳኔ ከመስጠት ተሻግራ ሀገራቱ ብርን የጋራ መገበያ እስከ ማድረግ ደርሰውም ነበር። አሰብ የሚገኘውን የነዳጅ ማጣሪያ ኢትዮጵያ በዓመት እየከፈለችም ትጠቀም ነበር። ኢትዮጵያ ድፍድፍ ነዳጅ በዶላር አስገብታ ካጣራች በኋላ ኤርትራ በብር ተገዛትም ነበር። አሰራሩ ኢትዮጵያን የሚጎዳ ኤርትራንም የሚያፋፋ ሆነ። ኋላ ላይ ህወሓት መራሹ ኢህአዴግ በጫና ምክንያት ድፍድፍ ነዳጅ ማስመጣቱን አቁሞ የተጣራ ነዳጅ ማስመጣት ጀመረ። ነገሩ ኤርትራን አስቆጣ። ኤርትራ በግዳጅ የራሷን ገንዘብ ናቅፋ መጠቀም ብትጀምርም ብርና ናቅፋ በነፃ እንዲንቀሳቀሱ ምርጫዋ ነበረ። ነገር ግን በኢትዮጵያ እምቢተኝነት ይህ ሳይሆን ቀርቷል። የኢትዮጵያ ጥገኝነት የሚገለጸው በወቅቱ የኤርትራ ኢኮኖሚ ከአጠቃላይ የሀገሪቱ ምርት 40 በመቶ ከወደብና ከትራንስፖርት የሚገኝ ገቢ ነበር። ሌላው የሀገሪቱ ገቢ ከኢትዮጵያ በአሰብ ወደብ ላይ ያለ የነዳጅ ማጣሪያና የወደብ ግልጋሎቶች የሚገኝ ገቢ ነው። እነዚህ መሰረተ ልማቶች በኢትዮጵያ አንጡራ ሀብት የተገነቡ መሆናቸውን ልብ ይላልም። በወቅቱ የወደብ ግልጋሎቶችና የነዳጅ ተጠቃሚ ሀገር ኢትዮጵያ በመሆኗ ምክንያት ኤርትራ ተጠቃሚ ነበረች። በሁለቱ ሀገራት ግጭት ምክንያት የወደብ አገልግሎቱ እንዲቆም ሲደረግ የኤርትራ ኢኮኖሚ ተናግቷል። ወትሮም ቢሆን የኤርትራ የሀገርነት ፕሮጀክት በኢትዮጵያ ላይ የበላይ በመሆን በሚፈጸም ዘረፋ ላይ የተመሰረተ የኢኮኖሚ ፖሊሲ ላይ መንተራሱ ኤርትራን በአህጉሩ የኢኮኖሚ ጭራ እንድትሆን አድርጓታል። የሀገርነት ፕሮጀክት በራስ አቅምና ጉልበት ሳይሆን ኢትዮጵያ በግጭት ውስጥ ጠምቆ በሚፈጠር የኮንትሮባንድ ንግድ ላይ መሰረት መጣሉ ኤርትራ አሁን እየሆነችውን እንድትሆን አድርጓታል። ዛሬ የኤርትራ መንግስት ትግል የኢትዮጵያ መንግስት ተቋሚዎች በማስታጠቅ ኢትዮጵያን ኤርትራ ካለችበት ደረጃ ጎትቶ ለመጣል የሚደረግ ትግል የሆነውም በዚህ ምክንያት ነው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። አልሆነም እንጂ ጠቅላይ ሚኒስትር አብይ ኤርትራን ዓለም የጣለባትን ማዕቀብ እንዲነሳ በማድረግ ከዓለም ኢኮኖሚ ጋር ለመቀላቀል ጥረት አድርገው ነበር። የኤርትራ ባለስልጣናት አልፈቀዱም እንጂ የኢትዮጵያና ኤርትራ የንግድ ግንኙነት ህጋዊ ማዕቀፍ እንዲኖረው በማድረግ የኤርትራን ኢኮኖሚ ነፍስ ሊዘሩበትም ነበር። አልተሳካም እንጂ ኢትዮጵያ ወደብን በጋራ በማልማት አብሮ ለመጠቀም የወሰነችው ገና በማለዳው ነበር። ከኤርትራ መንግስት ጋር ተስማምተን
ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስለው ሰው እንደዛ አይደለም። ታሪክ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። ኋላ ላይ ግን ነገሮች እየተበላሹ መጡ። የኤርትራ ባለስልጣናት የኮንትሮባንድና የዘረፋን ኢኮኖሚ እንጂ በሕግ የታጠረ ግንኙነትን አንፈልግም በማለታቸው ምክንያት ነገሮች በነበሩበት እንዲጸኑ አድርጓቸዋል። እርግጥ ተንታኞች የኤርትራ ፕሮጀክት የኢትዮጵያ ሀገረ መንግስት ብሔራዊ ጥቅም ላይ ሳንካ እንዲሆን ተደርጎ የተሰራ በመሆኑ ምክንያት የዛሬ ቀለሙን እንዲይዝ አድርጎታል ሲሉ ይከራከራሉ። መሬት ላይ ያለው እውነታም ይህንኑን የሚያሳየው ከኢትዮጵያ ጋር ጸብ የገቡ ሀገራት በሙሉ ኤርትራን የኢትዮጵያ መምቻ አድርገው ሲጠቀሙ ኖረዋል። ከኢትዮጵያ ጋር ቁርሾ የገቡ ሁሉ ኤርትራን ነው የመጠቀሚያ ስል የብረት ዘንግ የሚያደርጓት። ይህ በሌላ ምክንያት አልሆነም። ኤርትራ ፕሮጀክትን የፈጠሩ ሀገራት የኤርትራ ቁመና የበለጸገና ለዜጎች ምቹ ሀገርን የመፍጠር ሳይሆን ኢትዮጵያ ምቾት የመንሳት በመሆኑ ነው። ኢትዮጵያ ሰላም የመንሳቱ ፕሮጀክት ዘላቂ የሆኑ ስትራቴጂዎች አሉት። አንደኛው በኢትዮጵያና በኤርትራ መካከል ያለው ዘላቂ የሆነ የድንበር ግጭት ነው። በሁለቱ ሀገራት መካከል የሚፈጠር ዘላቂ ግጭት ኢትዮጵያ ቀና ባለች ቁጥር በጦርነትና በጦርነት ስጋት ውስጥ ለመክተት ታስቦ የተበጀ ማነቆም ነው። ኢትዮጵያ በቀይ ባህር ላይ እንዳትሰለጥን ኤርትራ ተፈጥራለች። የኢትዮጵያ የውስጥ ሰላም ባለፉት ዓመታት ችግር የሆነው በኤርትራ ምክንያት ነው። ኤርትራ የኢትዮጵያን ተቋሚዎች በሙሉ ሰብስባ እንድታደራጅ የሆነችውም ፈጣሪዎቿ የሰጧት ግብር በመሆኑ ነው። የተቃረነ ሐሳብ ያላቸውን ከኢትዮጵያ ነፃ እንውጣ እንዲሁም አንዳንዶቹ ኢትዮጵያ የባህር በር አይገባትም የሚሉ የኢትዮጵያ ተቋሚዎቹን ሁሉ ኤርትራ ሰብስባ የምታስተዳድረው ኤርትራን ሀገር ያደረጉ ባዕዳኖች ኤርትራን የፈጠሯት ለዚሁ ዓላማ ስለሆነ ነው። ባህረ ነጋሽ የነበረው ጣሊያን ገዛው፣ ኤርትራ ሚል ስያሜ የሰጠው ይኸው አሁን በሰላም እንኳን አብሮ መኖር አልቻለም። እንኳንስ ሌላ ለምን መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል አገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ኢትዮጵያ የውስጥ ችግሮቿን በውይይት እንዳትፈታ ንግግር የሀገሪቱ የፖለቲካ ባህል እንዳይሆን በዜጎች መካከል ድርድር እንዳይካሄድ የሚፈልጉ ባዕዳን ኤርትራን የዜጎች የመልማት የማደግ ፍላጎት አሳክታ የበለጸገች ኤርትራን የመፍጠር ሳይሆን ለኢትዮጵያ ብሔራዊ ጥቅም አደጋ የሆነች ሀገርን ፈጥሯል። ሻዕቢያ የተሸነፈው ይህም ፕሮጀክት ሲቀበል ነው። ሻዕቢያ የተሸነፈው በቀጠናው የውክልና ጦርነት ኤጀንትነቱን ከካይሮና ከሌሎች የኢትዮጵያ ጠላቶች የተቀበለ ቀን ነው። ሻዕቢያ የተሸነፈው ኤርትራ ብሔራዊ ጥቅም የኢትዮጵያን ብሔራዊ ጥቅም የምታሳጣ ኤርትራ እንድትፈጠር ሲወስን ነው። የኢትዮጵያ ፈተናዎች በዋናነት ከምንም ነገር በላይ የሚመነጩት ከነዚህ ከሁለቱ። ወደ ኋላ ሄዳችሁ የኢትዮጵያን ጦርነቶች አድዋን ጨምሮ የኢትዮጵያን መከራዎች ከነዚህ ከሁለቱ ውጭ ማሰብ ይቻላል። ወይ ከአባይ የሚመነጭ ነው ወይ ከቀይ ባህር የሚመነጭ። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ። ኢትዮጵያ የነጻነት ቀንዲል የቀኝ ገዢዎች ድል ያደረገች መሆኗ ነጻነትን ቢያጎናጽፋትም ከባህር በር እንድትነጠልና በተዘጋ ቤት ውስጥ ትኖር ዘንድ የተወሰነባት ሀገር እንድትሆን በቀኝ ገዢዎች በብዙ ተለፍቶባታል። ኤርትራ የቀኝ ገዢዎች ስሪት ናት። የራሷ ፕሮጀክት የሌላት ቅኝ ገዢዎች ከኢትዮጵያ ጋር በጦር ሜዳ ላይ ያጡትን ድል ኢትዮጵያን ከባህር ለመነጠል ኤርትራን የመከላከያ አጥር በፈር ዞን አድርገው ለመፍጠር ያሰቡ ፕሮጀክት ውጤት ናት።
ህወሓት መራሹ ኢህአዴግ ትልቁ ጥፋት የነበረውም ለጸረ ኢትዮጵያ ኃይሎች አጀንዳ መንበርከኩ ነው። የግዛት አንድነትን አለማስከበሩ፣ የኤርትራን የሀገርነት ጥያቄ ዕውቅና እንዲሰጥ መማጸኑና የባህር በርን በገፍ አሳልፎ መስጠቱ በኢትዮጵያ ላይ የተፈጸመ ትልቅ ወንጀል የሆነውም በዚህ መነሻነት ነው። ዛሬ ላይ ይህ ዘመን ስለመቋጨቱ ማሳያዎች እየመጡ ነው። ጠቅላይ ሚኒስትር አብይ ከስልጣን የመጀመሪያ ቀናቶች አንስቶ ሲጠይቁ የነበሯቸው ጥያቄዎች የቅኝ ግዛት ውሎች በአባይም በቀይ ባህርም ያለመቀበልና ኢትዮጵያ ተፈጥሮ ከወሰነላት የባህር በር ላይ እንድትሰየም ማድረግ ነው። ጠቅላይ ሚኒስትሩ ተሳክቶላቸዋል። ይህ ተዘግቷል የተባለ ፋይል ህይወት እንዲኖረው አድርጓል። በኢትዮጵያ ምድር የባህር በር ይገባናል የሚለው ጥያቄ ዛሬም ሁሉም የሚያስተጋባው ድምፅ ሆኗል። ይህ ብቻ አይደለም። የዓለም አቀፉን ዲፕሎማሲ በማሸነፍ ሀያላኑ ሀገራት ከኢትዮጵያ ጋር እንዲሰለፉም ሆኗል። ከምንም በላይ በአባይም በቀይ ባህርም የቅኝ ግዛት ውሎች ተግባራዊ እንዳይሆኑ በማድረግ የኢትዮጵያን ዘላቂ ጥቅም እንዲያሸንፍ ሲያደርጉ የቀኝ ግዛት ውሎች የፈጠሯቸውን የአባይም ሆነ የቀይ ባህር ውሎችን አለመቀበላቸው ኢትዮጵያ በአባይ የተጎናጸፈችውን በቀይ ባህር እንድትደግመው የሚያደርጋት ይሆናል። የተወደዳችሁ የኢትዮ መልሕቅ ተከታታዮቻችን ለዛሬ ያዘጋጀነው ዝግጅታችን በዚሁ ተጠናቋል። በሌላ ዝግጅት እስክንገናኝ ድረስ በያላችሁበት ሰናይ ጊዜን ተመኘን።